እኛ ኢትዮጵያ ሙስሊሞች በስልጤ ዞን የወራቤ ከተማ ነዋሪዎች እስራኤል የእስራኤል አምባሳደር አለልኝ አድማሱ የኢትዮጵያ ሕዝብና መንግስት በሺ ዓመታት የሚቆጠረውን የሁለቱን ሀገራት ግንኙነት በማሰብ በዚህ አስቸጋሪ ጊዜ ከእስራኤል ጎን እንዲቆም ጥሪ አቅርበዋል። ሀገራችን ኢትዮጵያ ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነት እንድታቋርጥ ጠይቃለሁ። ክርስቲያንን ሳይቀበሉ ክርስቶስን ገፍተው በራሳቸው ፍላጎት እንደሄዱ ጨረሱት። አንድ ላይ ሆኑና ዘመቱባት። የመጀመሪያው የአረብ እስራኤል ጦርነት ነው። ከዛ እስራኤሎች ብድጋሉና እንኪ ሶሪያ፣ እንኪ ጋዛ፣ እንኪ ኢራን፣ እንኪ ምናምን ያሉና ኢራቅ ጠቅላላ አንድ ጊዜ ያዙና ወግረው ለቀቋቸው እስራኤሎቹ። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ቆያችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንዴት ተስተዋላችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ ይሁን። በጠብቆት በመግቦት ያልተለየን የቸርነት የምህረት የይቅርታ አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እስቲ ሁላችንም እግዚአብሔርን እናመስግን። ለዚህ ሰዓት አድርሶናልና እግዚአብሔር ይመስገን ይሁን። እግዚአብሔርን እናመስግን። በዛሬው ቪዲዮ እንግዲህ ልዩ መረጃዎች ወደ እናንተ የማቀርብበት በተለይ ደግሞ በዚህ በወቅታዊ ጉዳይ እንግዲህ ዓለማችን በጦርነት እየታመሰች ያለችበት በተለይ ኃያላኑ ነገሮችን በውይይት መፍታት ይቻላል የሚሉት ኃያላኑ በጦርነት እየታመሱ ያሉ ነገሮችን በጠረጴዛ ዙሪያ እንፈታለን እንወያያለን ያሉ አፍሪካን ከጦርነት መውጣት አለባችሁ ያሉ ይሰብኩ የነበሩ ኃያላኑ እነርሱም በጦርነት የታመሱ ነው። እንግዲህ እግዚአብሔር አምላክ ለሁሉም ለዓለም ሁሉ ሰላም እንማለዳለን ተላች ቤተክርስቲያን የቤተክርስቲያንን ድምጽ አድርገን ስለ ዓለም ሰላም እንማለዳለን። እግዚአብሔርን ሁላችንም ስለ ዓለም ሰላም እንጸልያለን። ነገር ግን በዚህ በጦርነቱ ተያይዞ የኢራን ሰዎች ክርስቲያኖችን ያስጠነቀቁ ደግሞ በዚህ በአገራችን ውስጥ ያሉን ኢትዮጵያኖች የማይሆን በሽሽቅ በሚመስል ነገር ውስጥ ገብተናል። ኢራንን የሚደግፉ በርካታ ሙስሊሞች ደግሞ በተቃራኒው እስራኤላውያንን የሚደግፉ በርካታ ክርስቲያኖች እየታየ እንደ በሽሽቅ የሚመስል ነገርና ይሄ ምን አገባን? በርግጥ የኛ ብዙ ምናካቸው ጉዳዮች ያሉ ያልበላንን ምናከበት ጊዜ ነው ወይ? እንደው በጣም በሚያሳዝን ሁኔታ ወደ እንደዚህ ያሉን ውስጥ መገባቱ አሳዛኝ ነው። እስቲ በዚህ ዙሪያ በርካታ ጉዳዮችን የምንዳስበት ቪዲዮ ይኖርናል ማለት ነው። እስኪ ለምሳሌ አሁን ሙስሊሞች ኢራን እንደግፋለን ኢራን ኢትዮጵያ ለምሳሌ ኤምባሲዋን መዝጋት አለባት ያሉ የሚናገሩ እንዲያሉ ነገሮች አሉ። እስኪም ቪዲዮ ሰምተን እንመለከት። እስራኤልና ኢራን የራሷ አሮባት የሰው ታማስላለች ማለት እኛ ነን እኛ ኢትዮጵያውያን ማለት ነው። ኢራን ተመታች ብለው በጣም ሲያዝኑ በጣም ሲቆጩ አየው ሙስሊም ወንድሞቼ ማለት ነው። እና መልሳ ኢራን ስታጠቃ ደግሞ አላህ አክበር ደስ ይበላችሁ ለነኛም ሼር አድርጉላቸው የሚል ነገር አየው። እና አንድ ሙስሊም ጓደኛ አለኝ አንድ ወዳጅ ያለና ለምንድነው እንደዚህ የምትደሰቱት ብዬ ስጠይቀው እስልምናችን አንድ ያደርገናል እኛ እኮ አንድ ነን አለኝና ራሴን ጠየቅኩ እግዚአብሔር በሚያቀው ማለት ነውና እነሱ ባህር ማዶ ተሻግረው አንድ ነን ካሉ እኛ እስራችን ወንድማማቾች ሆነን አንድ ቤተክርስቲያን እየተገለገልን አንድ አይነት ቋንቋ እያወራን አንድ ሀገር ላይ እየኖርን ምንም አይመስለንም። ሰሜኑ ሲመታ የሰሜኑ ወንድሞቼ ሲያልቁ ሲረግፉ ምንም አልመሰለንም። ማንንም ምንም አላለም። ኦሮሚያ ላይ ያ ሁሉ ክርስቲያን ሲታረድ ሲያልቅ ቤተክርስቲያን ስትቃጠል አባቶች ሲገደሉ እዛው ራሳችሁን ቻሉ ምን አገባን ተባለ። አየህ እንደዚህኛ እየተከፋፈል እርስ በርሳችን ስናልቅ ሌላው ሃይማኖት ግን እስልምናችን አንድ ያደርገናል ወንድሞቼ ናቸው ወገኖቼ ናቸው ብሎ ባህር ማዶ ተሻግሮ ያዝናል። ወይኛ አረስቲ ተውንን ካታው ባለማህተቦች እንግዲህ እንደሰማችሁት ነው ሃይማኖታዊ ይዘትን አስመስሎ በአንድ የመሆን ነገር እውነት እንደዛ ነው ወይ? እዚህ የነበሩ ብዙ በርካታ ሙስሊሞች ሲሞቱ ይሄ ድምጽ ነበረ ወይ? ኢትዮጵያ ውስጥ በርካታ ሙስሊሞች በልዩ መንገድ ተገለዋል። እንዲህ አይነት ድምጽ ነበረ ወይ? እውነት እዛ ድንበር ተሻግሮ አንድነቱ ደስ ይላል ጥሩ ነው። ነገር ግን የሚቀርመው አይቀርምም ወይ? ያልበላን ምናከበት ሁኔታ እጅግ በጣም ያሳዝናል። ይሄ አሳፋሪ ጉዳይ ነው። እንግዲህ ታሪክ ተመራማሪ ታሪክ አዋቂ ነኝ የሚለው አቶ ታየም ከእንደዚህ አይነት ብሽሽቅ ውስጥ ገብቶ ተመልክተናል። እንዲህ ያለ ነገር የእስራኤልን ነገር ይዞ ሲያነሳ እንመለከታለን። እስኪ አቶ ታየን እንመለከተና ሐሳብ እንሰጣለን። ልክ ይሄንን ሲሉ እስራኤሎቹ ኢየሩሳሌምን ተዋት እኛ ዋና ከተማችን አናደርግም አሉ። ለምን? የግጭት ምንጭ ልትሆን እንደምትችል ስለሚያውቁ በጥንቃቄ ዋና ከተማቸውን ቴል አቪቭ ላይ ያደረጉና እስራኤል መመስረቷን አወጁ። ማንን ተከትለው? የተባበሩት መንግስታት ድርጅትን ውሳኔ
ዓለም አቀፍ ድርጅት ማን ነው? የተባበሩት መንግስታት ድርጅት። እስራኤል አለች ሲል አረቦቹ የለም አሉ። የለችም እስራኤል እናጠፋታለን አሉ። ኧረ ተው ግድ የላችሁም ቢባሉ የለም እናጠፋታለን አሉና ኢራቅ፣ ኢራን፣ ግብጽ፣ ሶሪያ፣ ዮርዳኖስ ምን አንድ ላይ ሆኑና ዘመቱባት። የመጀመሪያው የአረብ እስራኤል ጦርነት ነው። ከዛ እስራኤሎች ብድግ አሉና እንኪ ሶሪያ፣ እንኪ ጋዛ፣ እንኪ ኢራን፣ እንኪ ምናምን አሉና ኢራቅ ጠቅላላ አንድ ጊዜ ያዙና ወግረው ለቀቋቸው እስራኤሎቹ። ይሄ ሆነው እንግዲህ 1947 48 ነው። ከዛ እንደምንም 8 ዓመት አደፈጡና በ1956 እንደገና ተዘጋጅተው መጡ። እስራኤል ድጋሚ ሄደችና አረጋቻቸው። ይቀመስላቸው አለቻቸው። የስዊዝ ቀውስ ነበር፣ ስዊዝ ክራይሲስ። የእስራኤል መርከቦች በዛ ያልፉ ምን አይሉ ምናምን ብለው እስራኤሎችን አንቀን እንትላለን ሲሉ ይቀመስላቸው አሏቸው ግብጾችን። ከዛ ተዘጋጁና እስራኤልን አመድ እናረጋለን ብለው የአረብ ሀገር በሙሉ አውሮፕላን ጫነ፣ የአገር ቦምብ ጫነ። ከዛ እስራኤሎቹ ዝም ብለው ያዋቸዋል። አይ እናንተ ሰዎች እንደው ገና ያላችሁ እኛ እኮ በጣም ፋስት ነንና እያሉ እየሳቁባቸው ቆዩ። ከዛ በቃ አውሮፕላኖቻቸውን አዘጋጅተው እስራኤል ላይ እንዳለ ሊዘምቱባት እኮ ነው። ከግብጽም ከኢራቅም ከኢራንም ከምንም አስነስተው ጀት እንዳለ ሊያዘንቡባት ነው። ከ10 ደቂቃ በፊት ደረሰች እስራኤል ሁሉም ቦታ ላይ። ከዛ እዛው እንደተነሱ ሳይነሱ ገና ከ10 ደቂቃ በፊት በሙሉ እኩል በሆነ ሰዓት አረጋቻቸው። ከዛ ተናደው 6 ቀን ተዋጉ። የ6 ቀናቱ ጦርነት እስራኤል ይዛ በቦክስ በርግጫ በጥፊ ምናምን ያረጋችና ሜዳ ላይ ጣለቻቸው። አመሰግናለሁ እና ሜዳ ላይ አርጋ ጣለቻቸው። ከዛ ምን ተፈጠረ? መወዳችሁና ማከብራችሁ ሰዎች ቆይ አሉና ሲያደፍጡ ሲዘጋጁ ቆዩና 1973 ላይ እንደገና እስራኤሎች ዮም ኪፑር የሚባል በዓል አላቸው። እዛ በዓላቸው ላይ ሲሆኑ እስራኤል ምን ይሆናል? ወታደሮቹ ወደ የቤታቸው ይሄዳሉ እና በየቤታቸው ሄደው ዮም ኪፑርን በዓል የእስራኤልን ትልቁን በዓል ከቤተሰቦቻቸው ጋር ያከብሩ ነው። በዓል ሲያከብሩ እቺን አጥሩ ጊዜ ያሉና እየገሰገሱ መጡ። እስራኤሎች በፉጨት ተጠራሩ። ተነስ እነሱ እንደሆነ ቶሎ ኦርጋናይዝ ነው የሚሆኑት። እስራኤልን የሚጠብቅ አንቀላፋም የሚለው እውነት መሆኑን በዛ ነው ያዩት። በበዓላቸው ላይ በፍጥነት ተነሱና ተሰባስበው እንደገና ሸከሸቋቸው። ከዛ ሲያስቡት እንደማይችሏቸው ገባቸው። እንግዲህ በሰማችሁት ልክ አቶ ታዬ የኢትዮጵያን ታሪክ በራሱ ብዙ ሲያቋስል የነበረ ሰው ነው። አላስፈላጊ ታሪኮችን እየተናገረ የታሪክ ጥሰት ትርክት ሲያስተምር ሲያዛባ የነበረ ሰው ዛሬ ደግሞ ከእስራኤል ጎን ቆማለሁ፣ እስራኤል እንዲያርጋ ደቀቀቻቸው መታቻቸው እያለ አላስፈላጊ በእድሜ የማይመጥን በሽሽቅ ውስጥ ገብቶ መመልከት በጣም ያሳዝናል። እንዲህ ያለውን ነገር መመልከታችን ጥሩ አይደለም። በነገራችን ላይ ይሄ ጦርነት የእስራኤልና የኢራን ሃይማኖታዊ ነው ወይ? ሃይማኖታዊ ነው ወይ? እስኪ ቪዲዮ እንመለከት። ብዙዎቻችን የተረዳው ነው የሚመስለኝ። ሃይማኖታዊ ነው በርግጥ የእስራኤልንና የኢራንን ጦርነት የሃይማኖት ጦርነት አድርጋችሁ የምትወስዱ ሰዎች የዓለምን የፖለቲካ ኃይል አሰላለፍ እንዴት እንደሚመራ በትክክል የተገነዘባችሁ አይመስለኝም። ጦርነቱ የመስቀል ጦርነት አይደለም። የክርስትና እምነት ተከታይ ህዝብ የሚበዛባት ሩሲያ የኢራን ደጋፊ ናት። ሳውዲ፣ ኤሚራቲዎችና ባህሬን እንደዚሁም ዮርዳኖስ ከኢራን ይልቅ ከእስራኤል ጋር በጋራ የተሰለፉት በሃይማኖት አንድ ሆነ አይደለም። የኢቫንጀሊካል ወይም ደግሞ ወንጌላውያን ምርጫ ናቸው የሚባለው ዶናልድ ትራምፕ የእስልምና ማዕከል ከሆነችው ሳውዲ ጋር በጋራ በመሆን ከእስራኤል ጋር ባንድ የተሰለፉት መቼም በሃይማኖት አንድ ሆኖ ነው አትሉኝም። ዓለምን የሚመራው ጥቅም ነው። ኢራን እስራኤልን ከዓለም ካርታ አፍቃለሁ ስትል እስራኤል ላይ በተመሰረተ ጥላቻ የቀጠናውን ሀገራት በእርሷ ዙሪያ የማሰባሰብ ህልም ነው። ኔታንያሁ በመካከለኛው ምስራቅ አዲስ ካርታ ይፈጠራል ሲሉ የሃይማኖት ለውጥ ማካሄድ ሳይሆን ከእስራኤል ጋር የሚሰሩ እንደ ግብጽና ሳውዲ መንግስታትን በቀጠናው የማጽናት ነው። ሳጠቃልለው ጦርነቱ የሀገራት የኢኮኖሚ የፖለቲካና ሌሎች ተያያዥ ጉዳዮችን ጥቅሞችን የማስከበር እንጂ የማጥመቅና የማስለም አይደለም። ከእስራኤል ጎን ነኝ ከኢራን ጎን ነኝ ሰይጣን ይቆምብ የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው? ኢራን ይኑ 1 ሊትር ነዳጅ ስንት እንደሆነ ታውቃል? 17 ሳንት። ኢትዮጵያ ላይ እንቁላል ስንት ነው? think about it። ይኑ 10 ሚሊዮን ማትሞላ እስራኤል ጂዲፒዋ ስንት እንደሆነ ከ1 ትሪሊየን በላይ ነው። እኛ ኢትዮጵያውያን ግን 5 ቢሊዮን ማይሞላውን የአባይ ግድብን ለመገደብ 14 አመት ፈጅቶብናል። ማለቁንም ፈጣሪ ወቀው። ምድረ ነቅሎ ሯጭ የቅቢ አንጣሪ ልጅ የምን አባ ከእስራኤልና ኢራኖችን ሄደ ኢትዮጵያ ብትላቸው ካርታውን ብታሳያቸው ይሄ ባዕዳም ልኮ ነው የምን አባ ኢትዮጵያ ነው የሚሉ። እስራኤል ሄደ ኢትዮጵያ ብትለው I don't give a shit get out here ነው የሚል። ገብቷል? ሚጣሉት በቴክኖሎጂ ነው። ሚጣሉት የተጣሉት ያሉት በቴክኖሎጂ ነው። እኛ ምን ጣለው ምንድነው? በግጦሽ መሬት
ጫካ እድሜ ልክን ስትጸዳደ ኖርክ ከእስራኤል ጎን ነህ ከኢራን until now በሁለቱ ጦርነት ውስጥ 100 ሰው አልሞተ በጦርነቱ ማለት 100 ሰው አልሞተ እኛ በትግራይ ጦርነት 15 ቀን ባልሞላ ውስጥ ከ1 ሚሊዮን ህዝብ በላይ ገለና ምድር አሽቃባጭ ከእስራኤል ጎን ነኝ ከኢራን ጎን ነኝ መጀመሪያ አንተ ቁም በሁለት እግር ቁም እስቲ መጀመሪያ ቁምና አሳየኝ አቦኒ እኮ ኢትዮጵያ አይደለም እንግዲህ ጦርነቱ በፖለቲከኞች ትንታኔ ጋዜጠኛው በጣም እንደነገረና እና መስግናለን በእውነት ግልጽ አድርጎ ተናገረው ጦርነቱ ውስጥ የገቡት እኒ ሀገራት ሃይማኖታዊ ጉዳይ ይዟቸው አይደለም የበላይነት የቦታውን የበላይነት የማስከበር እንጂ ሃይማኖት ጉዳያቸው አይደለም አሁን እኛ እዚህ ያሉ ኢትዮጵያውያን ሙስሊሞች ስለ ኢራን ሲናገሩ ምንም ደንታችን አይደለም አያውቁንም ፈጽሞ አያውቁንም እስራኤልን በተቃራኒው በእውነተኛ ድጋፍ እንፈልጋለን አሁን እስራኤልን የምትደግፉ እናንተ ምን ቤት ናችሁ ሰላም ቆም ያዘን እስራኤል እናንተን ድጋፍ ትፈልጋለች እናንተ በምን እንደምትደግፏት እስኪ አሁን እንደግፍ ብንል በምን እንደምትደግፏት እንዴ አቀምን ማወቅ እኮ የተገባ ነው እና ያለበላችሁን ባታኩ መልካም ነው እስኪ እነዚህ ቪዲዮዎችን እንመለከት እጅግ በጣም አስተማሪ ስለሆነ ይሄ እረኛ የሚናገረውን ሰምተን እንመለስ ሀገራችን ኢትዮጵያ ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነት እንድታቋርጥ ጠይቃለሁ ደቡብ አፍሪካን የመሳሰሉ በአፓርታይድ ስርዓት አልፈው የነጻነትን ዋጋ የተረዱ ሀገራት ከፍልስጤማውያን ጎን ቆመው ድምጻቸውን እያሰሙ አለፍ ብሎም ወራሪዋን በዓለም አቀፉ ፍርድ ቤት እየገተሩ ባለበት በዚህ ጊዜ ለበርካታ አፍሪካውያን ብሎም ለነጻው ዓለም ተምሳሌት የሆነችውና ወረራን እንደሰማችሁት ነው የተናገረው ንግግር ያው ኢትዮጵያና እስራኤል ዲፕሎማሲያቸውን ማቋረጥ አለባቸው ያለው ይሄ ንግግር ያው ጽንፈኝነት ነው ወይንም ደግሞ በሞላ የኢትዮጵያ ማህበረሰብን ያላከበረ ንግግር ነው እኔ ስለ ፖለቲካ ልናገር ሳይሆን ግን ሃይማኖታዊ ንግግር ነው የተናገረ ያለው ምክንያቱም ኢትዮጵያና እስራኤል መንግስታዊ ዲፕሎማሲ ብቻ ሳይሆን ሃይማኖታዊና ታሪካዊ ዲፕሎማሲ ያላቸው በኢትዮጵያ ውስጥ የሚኖር እስራኤላዊ ዜጋ ወይንም ደግሞ እስራኤላዊ ዘር እንዳለ ልታውቅ ያስፈልጋል ስለዚህ የእስራኤልና የኢትዮጵያ ግንኙነት መንግስታዊ ብቻ ሳይሆን ሃይማኖታዊ ነው ሙስሊም ማህበረሰብ ኢትዮጵያ ውስጥ ከመግባቱ በፊት ጥንት እስራኤልና ኢትዮጵያ እግዚአብሔርን በጋራ በኦሪት መስዋዕት ሲያገለግሉት ነበር ስለዚህ ታሪክን ወደ ኋላ ከተመለከትን ካንተ በፊት እስራኤል ለኢትዮጵያ ወዳጅ ነች ኢትዮጵያ ለእስራኤል ወዳጅ ነች ስለዚህ ይህ ማለት ለኢትዮጵያ ውክልና ወይንም ደግሞ ለኢትዮጵያ ውክልና ሊኖረው የሚያስፈልገው ክርስቲያናው ማህበረሰብ ነው እንጂ የሙስሊም ማህበረሰብ አይደለም ይህ ማለት የሙስሊሞችን ለመናቅ አይደለም ሙስሊም ኢትዮጵያ ውስጥ እየኖሩ ነው በነጻነት እየኖሩ ነው ዛሬም ይኖራሉ ወደፊትም ይኖራሉ ያ ማለት ግን ክርስቲያናን እና የክርስቲያናን ታሪክ በማይነካ መልኩ ነው መሆን ያለበት እንጂ ከነካችሁ ብዙ ነገር ሊመጣባችሁ ይችላል ለማለት ነው ላንተ ነው ወንድሜ ስለዚህ እንደዚህ አይነት ንግግር ልታቆም ያስፈልጋል እንደዚህ አይነት ንግግሮችን ካነሳ ብዙ ጠባሳዎች እኛም አሉብን በሊቢያ ያለቁ ኦርቶዶክሳውያን እንዲሁም በየአረብ ሀገራት ውስጥ የታረዱ በሃይማኖታቸው ብቻ የታረዱ ሰዎችን አንስተን እኔና አንተ ደም እንድንቃባ ያደርገናል እንጂ ስለዚህ ወንድሜ አንተ በኢትዮጵያዊነት ብቻ እንድትኖር እጠይቅሃለሁ ሜንሽን ያደረጋችሁ ሪፖስት ኮፒ ሊንክ ያደረጋችሁ ለሱ እንዲደርስ አድርጉልኝ በፈጣሪ ስም እኛ ኢትዮጵያ ሙስሊሞች በስልጤ ዞን የወራቤ ከተማ ነዋሪዎች እስራኤል በፍልስጤም ወንድሞቻችን እህቶቻችን እየደረሰ ያለውን አረመናዊ ወረራ አጥብቀን እንቃወማለን በመካከለኛው ምስራቅ በእስራኤልና ኢራን መካከል በሚካሄደው የጥጋበኞች ጦርነት ማለት ነው ኢትዮጵያ ውስጥ እየኖራችሁ በማይመለከታችሁ የምትቧጨቁና ጉለን የፈታችሁ ሰዎችን በተደጋጋሚ እያየን ነው ሃይማኖት ችግር ፈች ነበር አሁን ግን የዓለም ችግር መጠንሰሻ ሀገራችንን ጨምሮ ትልቁ በሽታ መነሻው ሃይማኖት ነው ከሰባይነት አንፃር ከሆነ ዛቲ ዞኬ ነገር ግን አይደለም ከአክራሪነት አንፃር የመነጨ ነው እውነት ከኢትዮጵያ ችግር የእስራኤልና ኢራን ችግር በልጦባችሁ ነው ከባህር ዳር አዲስ አበባ በመኪና ሄዶ ለመምጣት የአሜሪካ ዲቢ ቢሆነበትና ባለፉት 5 ዓመታት በመንግስት ወታደርና በታጠቁ ኃይሎች መካከል በሚደረግ ውጊያ 2 ሚሊዮን
ዜጎቻችንን በገበርንበት ሀገር ኢትዮጵያ እየኖራችሁ ይህንን ማድረጉ እውነት ፌር ነው? ኢትዮጵያ ውስጥ ክርስቲያንና ሙስሊም ተገድሎ ያቅም ወይ? በጠላትነት እስካሁን የጎሪጥ የሚተያይ ህዝብ የለንም ወይ? እስኪ ንገሩኝ። በየትኛው የታሪክ አጋጣሚ እኛ ኢትዮጵያውያን በተቸገርን ጊዜ የውጭ ወራሪ በወረረን ጊዜ እስራኤልና ኢራን ደርሰው ያተረፉን ይመስሏችኋል? እንዳይመስሏችሁ። ኢትዮጵያውያን ጀግኖች አርበኞች በከፈሉት መስዋዕትነትና ተጋድሎ ነው ዛሬ የምንንቀላጠጥበትን ሃይማኖትና ቋንቋ ያወረሱን። ጭራሽ በወታደሩን ባሰ። ለምን እዚህ ባለን ችግር ላይ ሌላ ችግር ከምትፈጥሩብን ወደምትናፍቋቸው ባዳ ሀገሮች ጓዛችሁን እየጠቀለላችሁ አትሄዱም? ለነገሩ ከነመኖራችሁ አያውቋችሁም። በከንቱ ትደክማላችሁ እንጂ። ድል ለእስራኤል፣ ድል ለኢራን፣ አናት ድል ይበል የመከነ ጄኔሬሽን። ወንድሞች በሚገባ ተናግረውታልኝ። ፈጽሞ ማይገባ ማይመለከተ ውስጥ ገብታ አትፈትፍት። በቃ ፍጹም ይሄ ማይመለከተን ጉዳይ ስለሆነ ማለት ነውና የኛ ስንት ጉዳይ ያለ እስራኤል ጎንነን እስራኤል መጀመሪያ መች ቆም ካንተ ያልቆምኩም እኮ አይደለም እንደ ግለሰብ እንደ ሀገርም እንኳን አልቆምንም። የማያውቁን ሰዎች እኮ ነን። እስራኤልም አታቀህም ኢራንም አታቀህም። አላስፈላጊ ብሽሽቅ ውስጥ ገብቶ ማይሆን ነገር ውስጥ ጉንጫ አልፋ ጊዜን ከማጥፋት ቆም ብሎ ማሰብ የተገባ ነውና ሲሆን ደግሞ ስለ ዓለም ሁሉ ሰላም መጸለይ የተገባ ነው። በተለይ ኦርቶዶክሳውያን ሆናችሁ እንዲህ አይነት ውስጥ የምትገቡ ሰዎች ተገቢ አይደለም፣ ልታቆሙ ይገባል። ስለ ዓለም ሰላም ግን መጸለይ ይገባል። አንተምቶ አንቺምቶ ማለትም ባንችል እንኳን ስለ ዓለም ሁሉ ሰላም እግዚአብሔር ዓለምን ሰላም እንዲያደርግ የተገባ ነውና እስኪን ቪዲዮ እንመልከት። እስራኤል ፍልስጤምን ሲደበድቡ በአውሮፕላን ሲደበድቡ ምንድነው የሚደረገው? እግዚአብሔር ሆይ ለፍልስጤምም ምህረት አርግላቸው፣ ፍልስጤሞችም እንዲኖሩ ፍቀድላቸው፣ እስራኤሎችንም ግን ደግሞ ጠብቃቸው፣ አይጥፉ፣ ምህረት አርግላቸው እንጂ የተረገመች ሀገር ትደፋ ይባል። እግዚአብሔር በቅዱስነቱ ምሏል። የሚረግም የተረገመ የሚባርክ የተባረከ ይሆናል። እሱ ላንተ የተጻፈ አይደለም። እሱ የተጻፈው በስጋ ላለ እስራኤል በስጋ ያለ በረከት በስጋ ያለ እርግማን በአገሮችና በሰዎች ላይ ማምጣት ማለት ነው። እግዚአብሔር ለእስራኤል ልጆች እንደዚህ ብሏቸዋል። ገብርኤል ለማርያም መጥቶ ምን አላት? አሁን ህዝቡን ከኃጢአታቸው ያድናቸዋል። በዳግም ምጽአቱስ በእስራኤል ህዝብ ላይ ምን ይላል? ይነክሳል። ዘካርያስ ምን አለ? እግዚአብሔር ከቅዱሳን ሁሉ ጋር ይመጣል፣ ከዛስ እግሮቹ በደብረ ዘይት ተራራ ላይ ይረግጣሉ፣ ያን ጊዜ በምድር ሁሉ ላይ ይነክሳል። ማን ነው እርሱ? ጌታ ኢየሱስ። ስለዚህ ያን መከላከል በሰይጣንኛ አስተሳሰብ ማንን ይጠቀማል? ግራ የገባቸውን አቦች ይጠቀማል። ግራ የገባቸውን እነ ሂትለርን ይጠቀማል፣ እነ ስታሊንን ይጠቀማል። አይሁድን ማጥፋት። እኛ ግን ይገባናል። ጳውሎስ ምን አለ? ስለ አባቶች እስካሁን ድረስ ተወዳጆች ናቸው። የእናንተ ሙላት ሲያልቅ ከነርሱ ጋር ያለው ነገር ይቀጥላል፣ ይመጣል፣ ይነክስባቸዋል። እስራኤል ብርቅ ሕዝብ ሆኖ የሚቀጥሉበት ሺህ ዓመት ታሪክ ከፊታቸው አለ። የሚረግማቸው ምን ይሆናል? የተረገመ። የሚባረካቸው ምን ይሆናል? የተባረከ። ድል ለእስራኤል፣ ድል ለፍልስጤም፣ ድል ለኢራን እያሉ እዚህ ሶሻል ሚዲያ ላይ ጆሮአችንን እያደነቆሩ ላሉ ይህንን ቪዲዮ አድርሱልኝ። እኚህ እናት በትግራዩ ጦርነት ወቅት ላይ 7 ልጆቻቸውን በሞት የተነጠቁ ናቸው። 7 እንግዲህ 7 ልጆቻቸውን ተነጠቁ ብዬ ስነግራችሁ ነገሩን ቀለል አድርጋችሁ እንዳታዩት። አይደለም 7 ልጅን አንድ ልጅን ማጣት ምን ያህል ህመም እንዳለው ሀዘን እንዳለው እናቶች ነው የሚያውቁት። እኚህንም ተመልከቱ። ወልዳይ ጓሽዳ ይርካዋይ አማራ አንጓይ አንበሳ። እኚህ እናት ደግሞ 3 ልጆቻቸውን አጥተዋል። እነዚህን ደግሞ ተመልከቱ። በቃ حزيك خبرك لا خنا ولادنا እሺ አሁን ያሳየዋችሁ እነዚህ ምስኪን እናቶች ኢትዮጵያ ውስጥ በተደረገው ጦርነት ልጆቻቸውን ካጡ በመቶ ሺዎች ከሚቆጠሩ እናቶች መካከል ጥቂቶቹ ናቸው። ብቻ በወንድማማቾች ጦርነት ምክንያት ልጆቻቸውን እንደቀልድ ያጡ ብዙ እናቶች አሉ። ለመቅበር እንኳን እድሉን ያላገኙ ማለት ነው። ጦርነት ደግሞ በባህሪው ሁለት የሚዋጉ አካላትን ብቻ አይደለም የሚጎዳው፣ በተጓዳኝ ንጹሃንን የሚጎዳል። ይሄ የጦርነት ባህሪ ነው። ጦርነት እስካለ ድረስ ያለ ነገር ነው።
ህፃናትን ሴቶችን ጉልበት የሌላቸው እናት አባቶች ምንም በማያውቁት ፖለቲካና ጦርነት ዋጋ ይከፍላሉ እንግዲህ ይሄ ሁሉ የሆነውም እየሆነም ያለው ዛሬ ድል ለፍልስጤም ድል ለእስራኤል ድል ለኢራን ይያላችሁ የራሳችሁ አሮባችሁ የሰው ምታማስሉ አሽቃባጅ ኢትዮጵያውያን ባላችሁበት ሀገር አንዳችሁም ልክ እንደ ፍልስጤም እንደ እስራኤል ሀገራችሁ ላይ በተፈጠረው ጦርነት ለተጎዱም እየተጎዱም ላሉ ድምጽ ሆናችሁ አጣቁ ምናልባት አንዳንዶቻችሁም ድምጽ ያልሆናችሁት እዚህ ኢትዮጵያ ውስጥ በጦርነቱ እየተጎዱም እየሞቱ ያሉት የናንተ እምነት ተከታይ ስላልሆኑ ነው እየመረራችሁ ሟጡ እና ሀገራችሁ ኢትዮጵያ ያለችበት ተመሳሳይ ችግር ሳይሰማችሁ ሳያሳስባችሁ አንዴም ድምጽ ሳትሆኑ ዘላችሁ ሄዳችሁ ፍትህ ለእስራኤል ፍትህ ለፍልስጤም ፍትህ ለኢራን እያላችሁ ምትጮሁ የሃይማኖት ዘረኛ ናችሁ እናንተ የሃይማኖት ዘረኞች እባካችሁ ቀድማችሁ ሰው ሁኑ እላችኋለሁ ይሄን ቪዲዮ አድርሱልኝ አመሰግናለሁ ሀገራችን ያለችበት መከራና ጦርነት በራሱ በቂ ነው በዚህ ስጣገባ ውስጥ መግባት ቧቀሱ አላስፈላጊ ስለሆነ ማለት ነው ይሄንን እንላለን እንግዲህ በመጨረሻ ማን ምንድነው የሚባለው አንዱ ተረት አለ በኢትዮጵያኖች ማን ያርዳ የቀበረ ማን ያወራ የነበረ የሚልና አንዲት እህታችን በጣም በሚያሳዝን ሁኔታ ጉዳዩ ላይ ሆና ትናገራለች እንግዲህ እስራኤልና ኢራን በገጠሙት ውስጥ መሃል ላይ ጆርዳን አለች እና በጆርዳን የሚኖሩ ኢትዮጵያውያን አንዲት እህታችን ስለ ጉዳዩ ሐሳብነት ትናገር እኛ እዚህ ቀላል ነው የሚመስልን ምን ያህል እሳት እንደሚዘል ነገሩ ምን ያህል ከባድና ለዓለም ስጋት እንደሆነ ትናገራለች በእንባ ሆና ማለት ነው እስኪ ይሄንን ቪዲዮ ልጋብዛችሁ በጣም አስተማሪ ስለሆነ ማለትና ይሄንን ቪዲዮ ተመልከቱ እስራኤልና ኢራን እየተታኮሱ እንደሆነ ሁሉም ሰው ያውቃል ሁሉም ሰው የማያውቀው ነገር ግን በእስራኤልና በኢራን መካከል ጆርዳን ነው ያለችው ጆርዳን ማለት እኛ ጥቂት ማንባል ኢትዮጵያኖች ያለንበት ሀገር ማለት ነው እንደ ሁሉም አረብ ሀገራት ለስራ መተንባት ነውና ከትናንት ወዲያ ማታ ግን ትናንትና ሙሉ ቀንና ሌሊቱን በቃ ይሄ ሚሳኤል የሚባለው ነገር እኔ በህይወት ዘመኔ አይቼውም ሰምቼውም አላቅም ጦርነት ያለበት አካባቢም ላይ ተሳትፌም አይቼም አላቅም እና ለመጀመሪያ ጊዜ ትናንትና የሀገሪቱ የማስጠንቀቂያ አላርም ጮኸ እንደ ሀገር የሚጮህ አላርም አላቸው ያደጋ ጊዜ ማለት ነውና እሱ ጮኸ ሚሳኤሎቹ እንደምታዩት እዚህ ጋር አስቀምጥላችኋለሁ በቃ እንደ እሳት ነው የሚዘንበውና ድምጹ ምናምኑ መሬት ነው የሚያርደው እግዚአብሔር ነው መላችሁ ምትገቡበት ነው የሚጣፈው እና አንዳንድ ጊዜ ስደትን ችላችሁ የቤተሰብ ናፍቆት የልጅ ናፍቆት ብዙ ነገር እንችላችሁ ከዛ ወጣችሁ ልትቀሩ እንደሆነ የሳሳት ገቡ ወጣችሁ ልትቀሩ እንደሆነ የናፈቃችሁትን ሳታዩ ወጣችሁ ልትቀሩ እንደሆነ ማሰብ በጣም ነው የሚከብደውና እግዚአብሔር ነው መላችሁ ይሄ አይኔ ሁላ በጣም አባጣል ትናንትና ሙሉ ቀን እንደዚህ እንደተጨነቀን ነው ያለው ሌሊቱን ቁጭ ብለን እናደር ነው ቁጭ ብለን ማለት ነው በቃ ያስተኛችሁም ሲሄድ እንደ የሆነ ነገር በቃ መሬት መንቀጥቀጥ የሚባለው እንደዛ ነው የሚሄደው እና በጣም ከባድ ሁኔታ ላይ ነው ብቻ ግን ለኛም ለስደተኞቹ ብቻ ሳይሆን ለሰው ዘር በተባለ ነገር እግዚአብሔር ሰላሙን ባመጣልንና እንደው ሰርተን ለመብላት እንኳን እግዚአብሔር ባበቃን እና እዛም ላይ የሚታኮሱት ሀገር ላይ የሚያላችሁ ሰዎች አላችሁ እዚህም በመሃል ደግሞ ምንም በማናውቀው ሁኔታ የሚያለናለን ስለዚህ ለኛ ሲል መድኃኒዓለም መረጋጋቱን ያምጣል